ዕለተ ሐሙስ ነሐሴ 7 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም በሁለት ግንባር በተቀሰቀሰው አውደ ውጊያ የ44ኛ ክፍለ ጦር ድል መቀዳጀቱን አብስሯል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ እስከ ቲሊሊ ሰከላ ቀጠና በተቀሰቀሰ ከፍተኛ አውደ ውጊያ ያገዛዙ ኃይል ቅስም ሰባሪ የሆነ ከባድ ሽንፈት አስተናግዷል። የእሳት ረመጥ ወደ ሆነው የፋኖ ቀጠና ዘልቆ የገባው ያገዛዙ ኃይል ያልጠበቀው መታርፎበት ተበታትኗል። በሌላ በኩል በራያ ግንባር በግዳጅ ላይ የሚገኙት ያገዛዙ ሰራዊት አባላት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 102ኛ ኮርን ተቀላቅለዋል። ዛሬ ነሐሴ 7 2018 ዓ.ም በሰሜን ወሎ ዞን ራያ ቆቦ ወረዳ ያገዛዙ የሰራዊት አባላትና አዛዥ ጭምር ወደ ፋኖ መቀላቀላቸውን የተነገረው በዝርዝር መረጃውን ይዘናል ተሰሙታላችሁ። አገዛዙ ለመፈጸም የፈረመበትን የፕሪቶሪያ ስምምነት ባለመተግበሩ ምክንያት በኢትዮጵያ ከባድ ጦርነት ሊነሳ መሆኑን አልማጅላ መጽሔት ዘገበ። አገዛዙ የሞከረውን የሸረሪና ጦርነት በትከሻ መለካኪያነት ያስቀመጠው መጽሔቱ በትግራዩ ጦርነት ከጎኑ የተሰለፉ ኃይሎች አገዛዙን ለመገርሰስ ትብብር መፍጠራቸውን የመጽሔቱ አምደኛ አሚር ኢማም ይገልጻል። የአብይ አህመድ አገዛዝ በሸረሪና ላይ የከፈተው ጥቃት የታሰበበትና የትግራይ ሰራዊትን አቅም ለመፈተሽ ያካሄደው ሙከራ መክሸፉንና የተጀመረው ጦርነት በአፍሪካ ቀንድ የቅርጽና የፖለቲካ አስተላለፍ ለውጥ እንዲመጣ የሚያስገድድ መሆኑን አልማጃላ መጽሔት ዘግቧል። በዝርዝር መረጃውን ይዘናል። የማዕከላዊ ኢትዮጵያ ክልል በ3 የአማራ ወጣቶች ላይ ከህግ አግባብ ውጭ የወሰደውን የመረሸን እርምጃ አምኗል። በህግ ቁጥጥር ስር የዋለ ሰው በተገቢው የፍርድ ሂደት አልፎ ወንጀለኛ ሳይባል እርምጃ እንደማይወሰድበት በየቀኑ የሚጠቅሱት ህገ መንግስት ያዛል። የቀድሞ የፖሊስ ኮሚሽነርና የአሁኑ የክልሉ መሪ የሆነው እንደሻው ጣሰው ይህ ድንጋጌ ይጠፋል ተብሎም አይታሰብም። ክልሉ ወጣቶችን የረሸናቸው እኛ ነን ማለቱን ተከትሎም ህዝቡም ተቃውሞውን እያሰማ ይገኛል። በየትኛውም መመዘኛ የወጣቶቹ ግድያ ትክክል አይደለም፣ እውነት ህግ ካለ ርሸና የፈጸሙ አካላት ሊጠየቁ ይገባል እያለ ነው። በዝርዝር መረጃውን ይዘናል። የአሜሪካ የአየር መከላከያ ስጋት ውስጥ ገባ። ኢራን ሚሳኤሎቿን የአየር ላይ አቅጣጫ እንዲቀይሩ አድርጋ ማሻሻሏም ተነግሯል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋሏን የተገለጸው በዓለም አቀፍ መረጃችን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ሁለት ግንባሮች በተቀሰቀሰ ውጊያ የ44ኛ ክፍለ ጦር ድል መቀዳጀቱንም አብስሯል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ ቲሊሊ ሰከላ ቀጠና በተቀሰቀሰው አውደ ውጊያ ያገዛዙ ኃይል ቅስም ሰባሪ የሆነ ሽንፈት አስተናግዷል። የእሳት ረመጥ ወደ ሆነው የ44ኛ ክፍለ ጦር ቀጠና በተንቀሳቀሰው ያገዛዙ ጦር ላይ በተከፈተ ውጊያ 105ኛ ኮር 44ኛ ክፍለ ጦር ጣፋጭ የሆነ ድል አስመዝግቤያለሁ ብሏል። አገዛዙ ከጠዋቱ 1 ሰዓት ተኩል አካባቢ ከኮሶቨር ወደ ምርክታ የ44ኛ ክፍለ ጦር ሻለቃ መቀመጫ ቀጠና የተንቀሳቀሰ ቢሆንም በነበልባሎቹ ተመቶና ተመክቶ ሙትና ቁስለኛውን እየተሸከመ ወደ መጣበት እንጅባራ ከተማ ተመልሷል። በሌላ ግንባር አሽፋ መገንጠያ አካባቢ ከ3 ሰዓት በላይ በወሰደው ለአስጨራሽ ውጊያ ፋኖ የበላይነቱን ወስዶ የአረመኔውን አገዛዝ ኃይል ድል አድርጎታል። ፋኖን በ3 ቀን ትጥቁን ብቻ ሳይሆን ቀበቶውን ጨምረን እናስፈተዋለን በሚል ፎክሮ የገባው ያገዛዙ ጦር ለድፍን 3 ዓመታት በሳት እየተለበለበ ቀጥሏል። በሌላ በኩል በራያ ግንባር በግዳጅ ላይ የሚገኙት ያገዛዙ የሰራዊት አባላት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 102ኛ ኮርን ተቀላቅለዋል። ዛሬ ነሐሴ 7 2018
ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ ያገዛዙ የሰሜን ምስራቅ እዝ አንደኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥና የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነ ሙሉ ትጥቃቸው ወደ ምኒልክ እዝ ተቀላቅለዋል። ከተቀላቀሉት ያገዛዙ የሰራዊት አባላት መካከል 50 አለቃ ጫላ ተኩ የሰሜን ምስራቅ እዝ አንደኛ ኮር 45ኛ ክፍለ ጦር አንደኛ ሬጂመንት 4ኛ ሻምበል አዛዥና ሙልጌታ አስፋው ጥሩነህ የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ትናንት አመሻሹን የ102ኛ ኮር ፋኖን ተቀላቅለዋል። ወደ ፋኖ ከመጡት ያገዛዙ ሰራዊት አባላት መካከል 2 ጥቁር ክላሽንኮቭ መሳሪያ፣ 400 የክላሽ ጥይት፣ 4 ኤፍ1 ቦምብና 6 ክላሽንኮቭ ካዝና በመያዝ ነው የተቀላቀሉት። በተጨማሪም ሌሎች የሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር የ6ኛ ሻለቃ 2 የሰራዊት አባላት ሻምበል ታከለ ዋጋውና ታምራት ዳባ ደበሌ አገዛዙን በመክዳት በጀሌ ወደ ፋኖ ተቀላቅለዋል። ሰሞኑን ከራያ ግንባር እስከ ወልዲያ ደሴና ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ30 በላይ የሚሆኑ ወታደሮች ከነ ሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ መሆኑን መረጃዎች ያመለክታሉ። ሰራዊቱ በማንደም የማን ስልጣን ሊጸና በሚል ከጥርናፌው በመውጣት እየጠፋ ሲሆን ከፍተኛ አዛዦች እነ ጀነራል አሰፋ ቸኮልን ጨምሮ የፈረሰውን ጦር እንደገና ለማስተሳሰር እየሞከሩ ቢሆንም ነገር ግን ዛሬ ያስተሳሰሩት ነገ ፈርሶ እያደረባቸው የሚይዙት የሚጨብጡትን እንዳጡ የውስጥ መረጃዎች ገልጸዋል ሲል የምኒልክ እዝ 102ኛ ኮር ህዝብ ግንኙነት ክፍል መረጃውን አድርሷል። የማዕከላዊ ኢትዮጵያ ክልል በእነዚህ ወጣቶች ላይ ከህግ አግባብ ውጪ ነጻ እርምጃ መውሰዱን አምኗል። በህግ ቁጥጥር ስር የዋለ ሰው በተገቢው የፍርድ ሂደት አልፎ ወንጀለኛ ሳይባል እርምጃ እንደማይወሰድበት በየቀኑ የሚጠቅሱት ህገ መንግስት ያዛል። የቀድሞ የፖሊስ ኮሚሽነርና አሁን የክልሉ መሪ የሆነው እንዳሻው ጣሰው ይህ ድንጋጌ ጠፋዋል ተብሎ አይታሰብም። በክልሉ የሚኖሩ ነባር የአማራ ተወላጆች ይህ አገራችሁ አይደለም ልቀቁ፣ አማራ በሰው ክልል መጥቶ እንዴት ይህን ያክል መሬት ይይዛል እየተባሉ ሲገደሉና ሲፈናቀሉ ቆይተዋል። ከአካባቢው የተፈናቀሉ ሺዎች አሁንም በየጎዳናው እየለመኑ የስቃይ ህይወት እየገፉ ይገኛሉ። አንዳንድ ጠንካሮች ልክ እንደ ቤንሻንጉልና ወለጋ ያሉ አማሮች በቁማችን ከምንሞት እየታገልን እንሙት ብለው ቤተሰቦቻቸውን በትነው ራሳቸውን ለመከላከልና ወደ ቀያቸው ለመመለስ ጫካ ገብተው ሲታገሉ ቆይተዋል። ይህ ትግል ግን ግፍ የወለደው ነው። ታስታውሱ ከሆነ በአንድ ምሽት በርካታ ዜጎች ቤት ተዘግቶባቸው በሳት ተቃጥለውና በጥይት ተደብድበው ተገድለዋል። በእነዚህ ወጣቶች ላይ የተወሰደው ነጻ እርምጃ በምንም መረጃ ላይ ያልተመሰረተ የፍርድ ሂደትን ያልተከተለ ገና ለገና አማራ ከሆናችሁ የፋኖ አባል ልትሆኑ ትችላላችሁ ተብሎ ነው የተወሰደው። አማራ መሆን በዚህ ዘመን የሞትን ጥፋት ተሸክሞ እንደመዞር ነው። ድርጊቱ የአብይ አህመድ አገዛዝ የደረሰበትን የዝቅጠትና የተስፋ መቁረጥ ደረጃ ያሳያል። እንዲህ አይነት ድርጊቶች ዜጎችን ይበልጥ ለትግል ያነሳሳሉ እንጂ የሚያመጣው አንዳች ሰላም ግን የለም። የወጣቶችን መረሸን ተከትሎም ህዝቡም ተቃውሞውን እያሰማ ይገኛል። በየትኛውም መመዘኛ የወጣቶቹ ግድያ ትክክል አይደለም፣ እውነት ህግ ካለ ርሸና የፈጸሙ አካላት ሊጠየቁ ይገባል እያሉ ነው ነዋሪዎች። ከስፍራው በደረሰን መረጃና ቃላቸውን የሰጡ የአካባቢው የመረጃ ምንጮቻችን 3 ወጣቶች በአሰቃቂ ሁኔታ መገደላቸውን አረጋግጠዋል። በአካባቢው ውጥረት ከነገሰ ውሎ አድሯል የሚሉት አንድ የአካባቢው ነዋሪ ላለፉት 6 ዓመታት ገደማ አበሽጌና አካባቢው የተረጋጋ ሰላም አልሰፈነበትም ብለዋል። ይህ አካባቢ በኮማንድ ፖስት ስር የሚመራ ተደጋጋሚ አሰቃቂ ጥቃቶችን የሚያስተናግድ በአንድ በኩል በታጣቂዎች በሌላ በኩል የታጣቂዎቹን እንቅስቃሴ ለመግታት በሚወሰድ እርምጃ ባገዛዙ ኃይሎች ተጽዕኖ የሚደርስበት ወጣቶች የሚሰደዱበት አካባቢ ሆኗል ሲሉ አስረድተዋል። ሰሞኑን 3 ወጣቶች ከመኪና እንዲወርዱ ተደርገው እጃቸው የፊጥኝ ታስሮ በአሰቃቂ ሁኔታ ተረሽነው አስከሬናቸው በትውልድ አካባቢያቸው መገኘቱ እውነት ነው ሲሉም አረጋግጠዋል። የእነዚህ ወጣቶች በጸጥታ ኃይሎች መገደልና ከግድያው በኋላ የሟቾቹ አስከሬን እንዳይነሳ ተብሎ በጅብ እንዲበላ መሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ
ሐዘንና ስጋት ፈጥሯል። አስከሬናቸው ከሌሊቱ 11 ሰዓት አካባቢ በትውልድ ቀያቸው ተጥሎ ማንም እንዳያነሳና እንዳይቀብራቸው ማስጠንቀቂያ ከተሰጠ በኋላ አስከሬናቸው ለጅብ ተጋልጦ እንዲቆይ ሆኗል። ነዋሪው ፋኖ ናቸው ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መገደላቸውን ነው የሰማነው። ይህ በየትኛውም መመዘኛ ትክክል አይደለም። ጥፋትና ወንጀል ፈጽመው ከሆነ ወደ ፍርድ ቤት መውሰድ ይገባ ነበር። እውነትም ሕግ ካለ በቁጥጥር ስር የዋሉ ሰዎችን የረሸኑ በሕግ ሊጠየቁ ይገባል ብለዋል። ሌላው የመረጃ ምንጫችን በበኩላቸው የቱ ቦታ ላይ እርምጃው እንደተፈጸመ በትክክል ባላውቅም ይህ አሰቃቂ ድርጊት ተፈጽሟል ሲሉ አረጋግጠዋል። የተያዙበት ቦታ ከወልቂጤ ወደ ቡታጅራ መንገድ እዣ ወረዳ አገና መሆኑን እንደሰሙ ገልጸዋል። ተቃውሞው በማህበራዊ ሚዲያም የቀጠለ ሲሆን እንዲህ አይነት መንግስት ነው ወይ ኢትዮጵያ ያላት በሚል ብዙዎች ሀዘናቸውንና ቁጣቸውን እየገለጹ ይገኛሉ። የ4 ኪሎ አገዛዝ ለመፈጸም የፈረመበትን የፕሪቶሪያውን ስምምነት ባለመተግበሩ ምክንያት በኢትዮጵያ ዳግም አስከፊ ጦርነት የሚነሳበት ሁኔታ መቃረቡን አልማጅላ መጽሔት ዘገበም። አገዛዙ የሞከረውን የሸረሪና ጦርነት በትከሻ መለኪያነት ያስቀመጠው መጽሔቱ በትግራዩ ጦርነት ከጎኑ የተሰለፉ ኃይሎች ጭምር አገዛዙን ለመገርሰስ አሁን ላይ ትብብር መፍጠራቸውን የመጽሔቱ አምደኛ አሚር ኢማም ይገልጻል። የአብይ አህመድ አገዛዝ በሸረሪና ላይ የከፈተው ጥቃት የታሰበበትና የትግራይ ሰራዊትን አቅም ለመፈተሽ ያካሄደው ሙከራ መክሸፉንና የተጀመረው ጦርነት በአፍሪካ ቀንድ የቅርጽና የፖለቲካ አሰላለፍ ለውጥ እንዲመጣ የሚያስገድድ መሆኑን አልማጃላ መጽሔት ዘግቧል። ሐምሌ 25 ቀን 2018 ዓ.ም የአገዛዙ ጦር ከሱዳን ድንበር አቅራቢያ በሚገኘው የትግራይ ሰራዊት ላይ በሰነዘረው የማጥቃት ሙከራ ጋር ተያይዞ ጦርነቱ እንደተጀመረ የሚያስረዳው መጽሔቱ የአብይ አህመድ አገዛዝ በወልቃይት የታጠቁ ኃይሎችንና የሱዳን ፈጥኖ ድራሽ ኃይልን በማሰባሰብ የጀመረው ጦርነት በቅርብ ርቀት የሚገኘውን የተደራጀውን የኤርትራን ሰራዊት ጎትቶ ለማስገባት ያለመ ሊሆን እንደሚችልም ይጠቅሳል። የፕሪቶሪያው ስምምነት በ21ኛው ክፍለ ዘመን እጅግ አጥፊ ከሆኑ ጦርነቶች አንዱ የሆነውን በትግራይ ህዝብ ላይ የተፈጸመውን አስከፊ ጦርነት ለማቆም ወሳኝ እንደነበረ የሚጠቅሰው ጸሐፊው በስምምነቱ መሰረት ህወሓት ከባድ መሳሪያዎቹን በማስረከብ ጊዜያዊ የክልል አስተዳደሩን በማቋቋም ለስምምነቱ ተገዢ መሆኑን አስታውሷል። ቀጠናው በተሳሳተ ስሌት ወይም ግምገማ ምክንያት በሚወስደው እርምጃ ምክንያት ፈጣንና መሰረታዊ ለውጥ ሊያስከትል የሚችልበት አደገኛና ፈጣን የሆነ ደረጃ ላይ ደርሷል ሲልም መጽሔቱ ይፋ አድርጓል። የአሜሪካ የአየር መከላከያ ስጋት ውስጥ መግባቱ ተነገረ። ኢራን ሚሳኤሎቿን የአየር ላይ አቅጣጫ እንዲቀይሩ አድርጋ ማሻሻሉ አስገራሚ ሆኗል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋሏ ተገልጿል። አዲሱ አሰራር ሚሳኤሎች ወደ ተተኮሱበት ኢላማ እየበረሩ ሳሉ ድንገተኛ የአየር ላይ አቅጣጫ ለውጥ ማድረግ የሚያስችላቸው በመሆኑ የአሜሪካንን ዘመናዊ የአየር መከላከያ ስርዓቶች ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥቷቸዋል። ይህ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋት የደቀነ ሲሆን በቀጣይ በቀጠናው የሚኖረውን የኃይል ሚዛንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ይገኛሉ። ይህ በእንዲህ እንዳለ አዲስ ጦርነት ከተቀሰቀሰ ኢራን የበለጠ ምላሽ በመስጠት የተራዘመ ጦርነት እንደምታካሂድ ይፋ አድርጋለች። ከፍተኛ የኢራን ወታደራዊ ባለስልጣናት አሜሪካ ሌላ ዙር ጥቃት በሀገራቸው ላይ የምትከፍት ከሆነ ከባድ ጥቃት በመሰንዘር ለተራዘመ ጦርነት እየተዘጋጁ መሆናቸውን አሳውቀዋል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣን ራሱል ሳና ኢራድ ከአሜሪካ ጋር አዲስ ጦርነት የሚቀሰቀስ ከሆነ ቴሄራን ከዚህ በፊት ከነበረው በጠነከረ ሁኔታ ምላሽ እንደምትሰጥ ዝተዋል። ፋርስ የተባለው የኢራን ዜና ወኪል እንደዘገበው የአብዮታዊ ዘቡ ጠቅላይ አዛዥ የፖለቲካ ርዕዮተ ዓለም ጉዳዮች መኮንን የሆኑት ባለስልጣን ጠላት በሀገር ውስጥ ክፍፍልን በመፍጠርና
የኢኮኖሚ ጫና በማሳደር ተቃውሞዎችን መፍጠር እንደሚችል በማሰብ ጥረት እያደረገ ነው ብለዋል። በተጨማሪም የኢራን ሰራዊት ምክትል ጠቅላይ ኤታማዦር ሹም አልሬዛ ሼክ በበኩላቸው የኢራን እስላማዊ ሪፐብሊክ ለተራዘመ ጦርነትና ቀጣይነት ላለው ዘመቻ ዝግጁ መሆኗን ተናግረዋል። እንዲሁም የኢራን የጦርነት መርህ ግልጽ ከሆነው የመከላከል አቅም ወደ ጥቃትን ቀድሞ ማስቀረትና ማጥቃት መሸጋገሩን እንዲሁም የበለጠ ሚሳኤልና ድሮን የማምረት አቅምን ቀጣይነት ላለው ዘመቻ ወሳኝ መሆኑን አመልክተዋል። በሳምንታት ውስጥ ይጠናቀቃል የተባለው አሜሪካ በኢራን ላይ የከፈተችው ጦርነት ሞቅ ቀዝቀዝ እያለ ወራትን ያስቆጠረ ሲሆን በድርድር እንዲያበቃ ለማድረግ ጥረት እየተደረገ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።